ሚያንማር ውስጥ በችግር ላይ የነበሩ 32 ኢትዮጵያውያን አዲስ አበባ መመለሳቸው ተሰማ። የተሻለ የሥራ ዕድል ታገኛላችሁ በሚል በተለያየ ጊዜ የተጓዙ ወጣቶች ያለምንም ደሞዝ በቀን ከ18 ሰዓታት በላይ እንዲሰሩ እየተገደዱ በከፋ ሁኔታ ውስጥ መሆናቸውን ስንዘግብ መቆየታችን ይታወሳል። ከሩሲያ ጋር በሚደረገው ጦርነት ዩክሬን ባለም ትልቁ የጦር መሳሪያ አስመጪ ሀገር መሆኗ ተገለጸ። የጦር መሳሪያ ላኪ ከሚባሉት ቀዳሚ የዓለም ሀገሮች መካከል ዩናይትድ ስቴትስ፣ ፈረንሳይ፣ ሩሲያና ቻይና ይገኙበታል። ጀርመን በአምስተኛ ደረጃ ላይ ተቀምጣለች። በሶሪያ በሲቪሎችና እስረኞች ላይ ግድያ መፈጸሙን የሚመለከተው ዘገባ አስደንጋጭ ነው ሲል የጀርመን የውጭ ጉዳይ ሚኒስትር ዛሬ ይፋ ባደረገው መግለጫ አስታወቀ። የአውሮፓ ሕብረት በበኩሉ በሶሪያ የሚታየውን አስጨናቂ ሁኔታ እየተከታተለ መሆኑን ገልጿል። ዜናው በዝርዝር ሚያንማር ውስጥ በችግር ላይ የነበሩ 32 ኢትዮጵያውያን ወደ አዲስ አበባ መመለሳቸው ተሰማ። የኢትዮጵያ ውጭ ጉዳይ ሚኒስትር እንዳስታወቀው ሚያንማር ውስጥ በአስቸጋሪ ሁኔታ ውስጥ የነበሩ የተባሉ 32 ኢትዮጵያውያን ወደ አገራቸው እንዲመለሱ ተደርጓል። ሚያንማር አገር ለስራ ሄደው በገታ ስር ከሚገኙ ኢትዮጵያውያን ዜጎች መካከል 43ቱ ዛሬ ምሽት ይገባሉ ተብሎ እንደሚጠበቅም ሚኒስቴር መስሪያ ቤቱ አስታውቋል። ለበርካታ ወራቶች በሚያንማር የነበሩና አዲስ አበባ ከገቡት ኢትዮጵያውያን መካከል ከፍተኛ ስቃይ ላይ እንደነበሩ ለዶይቼ ቬለ ተናግረዋል። በአሳሳች የስራ ዕድል ተታለው ወደ ሚያንማር ከሄዱ ኢትዮጵያውያን መካከል ዛሬም ከችግር ያልወጡ እንዳሉ ተመልክቷል። የተሻለ የስራ ዕድል ታገኛላችሁ በሚል በተለያየ ጊዜ የተጓዙ ወጣቶች ያለምንም ደሞዝ በቀን ከ18 ሰዓት በላይ እንዲሰሩ እየተገደዱ በከፋ ሁኔታ ውስጥ መሆናቸውን ቤተሰቦቻቸው ለዶይቼ ቬለ ተናግረው በተደጋጋሚ መዘገባችን ይታወሳል። ዜና መጽሔት ሰፋ ያለ ዘገባ ይዟል። በጦርነት ተፈናቅለው የነበሩ ወደ 400 ሺህ የሚጠጉ ሱዳናውያን ባለፉት 2 ወራት ተኩል ውስጥ ወደ ቤታቸው መመለሳቸውን የተባበሩት መንግስታት የፍልሰተኞች ኤጀንሲ IOM አስታወቀ። እንደ ድርጅቱ ተፈናቃዮቹ ወደ ቀያቸው የተመለሱት በሱዳን ፈጥኖ ደራሽ ኃይሎች ተይዞ የነበረው ማዕከላዊ ሱዳን ሴናር ግዛት በመንግስት ወታደሮች ዳግም በቁጥጥር ስር ከዋለ በኋላ ነው። ከአካባቢው የተፈናቀሉ በአብዛኛው ወደ ቦታው መመለሳቸውን የዓለሙ ፍልሰተኞች ኤጀንሲ አስታውቋል። ከዚህ ሌላ ወደ 1000 የሚጠጉ የመዲና ካርቱም ተፈናቃዮች ወደ ቤታቸው መመለሳቸውን የፈረንሳይ ዜና አገልግሎት ዛሬ ዘግቧል። የሱዳን ጦር ኃይል በሱዳን ፈጥኖ ድራሽ ኃይላት ተይዞ የነበረውን የካርቱምን አብዛኛውን ክፍል መልሰው መቆጣጠራቸው ታውቋል። በመላ ሱዳን 11.5 ሚሊዮን ነዋሪዎች ከመኖሪያ ቀያቸው ተፈናቅለዋል። ብዙዎቹ የተባበሩት መንግስታት የዓለም ትልቁ ሰብአዊ ቀውስ ብሎ በጠራው ለጅምላ ረሃብ የተጋለጡ ናቸው። ከዚህ ሌላ ጦርነቱ ከተቀሰቀሰ ወዲህ 3.5 ሚሊዮን ሱዳናውያን ድንበር ጥሰው ተሰደዋል። በሶሪያ በሲቪሎችና እስረኞች ላይ ግድያ መፈጸሙን የሚመለከተው ዘገባ አስደንጋጭ ነው ሲል የጀርመን የውጭ ጉዳይ ሚኒስትር ዛሬ ይፋ ባደረገው መግለጫ አስታወቀ። የሶሪያ የሽግግር መንግስት ተጨማሪ ጥቃቶችን የመከላከል ክስተቶችን የማጣራትና ተጠያቂ የሆኑትን ለፍርድ የማቅረብ ኃላፊነት አለበት ሲል ሚኒስቴር መስሪያ ቤቱ አክሎ አስታውቋል። ሶሪያን ለ10 ዓመታት የገዙት የበሽር አልአሳድ አስተዳደር ከወደቀ ከ3 ወራት በኋላ በበሽር አልአሳድ ደጋፊዎችና በአዲሱ አስተዳደር ኃይላት መካከል ከቅርብ ቀናት ወዲህ በተከሰተ ከፍተኛ ግጭት እልቂት መከሰቱን ከስፍራው የወጡ ተከታታይ ዘገባዎች ያመለክታሉ። በጥቃቱ አናሳ የሆኑ የአላዊት አብላላትን ጨምሮ ከ1000 በላይ ሲቪሎች መገደላቸው ተመልክቷል። የሶሪያ ጊዜያዊ አስተዳደር በበኩሉ በሰላማዊ ዜጎች ላይ የተፈጸመውን ጥቃት ተከትሎ ጉዳዩን የሚያጣራ የምርመራ ኮሚሽን ማቋቋሙን ገልጿል። ይህ በእንዲህ እንዳለ የአውሮፓ ሕብረት በሶሪያ የሚታየውን አስጨናቂ ሁኔታ እየተከታተለ ነው ሲል የአውሮፓ ኮሚሽን ቃል አቀባይ አኒታ ሂፐር ተናገሩ። ቃል አቀባይዋ ዛሬ በሰጡት ጋዜጣዊ መግለጫ በሶሪያ ወንጀለኞች ለፍርድ መቅረብ አለባቸው ሲሉ አሳስበዋል። የአውሮፓ ሕብረት ኮሚሽን ይህንን መግለጫ የሰጠው ባለፈው ታህሳስ ወር በአገሪቱ የእርስ በርስ ጦርነት ካበቃ በኋላ ከስልጣን ከተወገዱት የፕሬዝዳንት ባሽር አልአሳድ ታማኝ በሆኑ አማጺዎች ላይ ለቀናት የፈጀ ወታደራዊ ዘመቻ መካሄዱን ተከትሎ ነው።
የሶሪያ ጊዜያዊ መንግስት ወታደራዊ ዘመቻው መቆሙን ዛሬ አስታውቋል። በላቲኪያ የወደብ ከተማ አቅራቢያ ፖሊሶች በአላውያን ማህበረሰብ ላይ ባለፈው ሐሙስ ተኩስ ከከፈቱ ወዲህ አካባቢው ላይ ከፍተኛ ግጭት ተከስቶ በርካታ ሲቪሎች ተገድለዋል። የአውሮፓ ህብረት ኮሚሽን ቃል አቀባይ ዛሬ በሰጡት መግለጫ ጥቃቶቹ መጀመሪያ የተፈጸሙት በአሳድ ደጋፊ ኃይሎች ነው ብለዋል። በእርግጥም የመጀመሪያዎቹ ጥቃቶች የተፈጸሙት በአሳድ ደጋፊ ኃይሎች መሆኑን አረጋግጠናል። መረጃዎችን ያገኘነው እንደተለመደው ከአካባቢው ላይ ካሉ ልዑካን ቡድኖችና ከአባል ሀገራት ዘገቦች ነው። በጥቃት ስለጀመረውና ንጹሐን ሰላማዊ ዜጎች ስለተገደሉበት የሶሪያ ሁኔታ እየተከታተልን ነው። ዘገባው ሁላችንንም አስደንግጦናል። ጊዜያዊ ባለስልጣናት አፋጣኝ ምላሽ ሲሰጡ አይተናል። አጥፊዎችም ለፍርድ እንዲቀርቡ እንጠይቃለን። አድማጮች በመከታተል ላይ ያላችሁት ከዶይቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዜና ነው። ከሩሲያ ጋር በሚደረገው ጦርነት ዩክሬን በዓለም ትልቁ የጦር መሳሪያ አስመጪ አገር መሆኗ ተገለጸ። ከጎርጎሮሳውያኑ 2020 እስከ 2024 ባለው ጊዜ ውስጥ 8.8 በመቶ የዓለም ጦር መሳሪያ ዝውውር ወደ ዩክሬን መሄዱን የስቶክሆልም የሰላም ምርምር ተቋም በምህፃሩ ስፕሪ ይፋ ያደረገው አዲስ ዘገባ ያሳያል። ዩናይትድ ስቴትስ እስካሁን ባለው ጊዜ ለዩክሬን ከፍተኛውን ቁጥር የጦር መሳሪያ አቅራቢ ዋነኛ ሀገር ነበረች። ከዩናይትድ ስቴትስ ቀጥላ ጀርመን እንዲሁም ፖላንድ ለዩክሬን ጦር መሳሪያ ያቀረቡ ሀገራት ናቸው። ከፍተኛ የጦር መሳሪያ ወደ አገራቸው በማስገባት የሚታወቁት የዓለም ሀገሮች ህንድ፣ ኳታር፣ ሳውዲ አረቢያና ፓኪስታን እንደየቀደም ተከተላቸው የመጀመሪያዎቹ 4 ሀገራት ናቸው። በስቶክሆልም የሚገኘው የሰላም ምርምር ተቋም ስፕሪ በአወጣው ይፋዊ መረጃ መሰረት በዓለማችን ከፍተኛ ቁጥር የጦር መሳሪያ ላኪ አገራት ብሎ ባስቀመጠው ዝርዝር መሰረት ዩናይትድ ስቴትስ፣ ፈረንሳይ፣ ሩሲያና ቻይና የመጀመሪያዎቹ አገራት ናቸው። ጀርመን በ5ኛ ደረጃ ላይ ተቀምጣለች። በጀርመን የ13 አየር ማረፊያ ሰራተኞች ዛሬ ባካሄዱት የስራ ማቆም አድማ በድምሩ ከ500 ሺህ በላይ መንገደኞች ጉዞ ተስተጓጎለ። የሰራተኛ ማህበር ቨርዲ የአየር ማረፊያ ሰራተኞች የደሞዝ ክፍያና የስራ ሁኔታን ለማሻሻል በአሰሪዎች ላይ ጫና ለመጨመር አድማው መጠራቱ ተመልክቷል። ከሰራተኞቹ አንዱ ዛሬ ኑሮ ተወዶብናል ሲሉ እንዲህ ተናግረዋል። ትክክለኛ ክፍያ እንጠይቃለን። ሁሉም ነገር ተወዷል። የቤት ኪራይ፣ ኤሌክትሪክ፣ ማሞቂያ ባለፉት ጥቂት ዓመታት ከ500 እስከ 600 ዩሮ ጭማሪ አድርጓል። ምንም ማጠራቀም አይቻልም። አንዳንድ ወራት ደሞዝ ቢጨምርም ባንኬ ላይ ቅናሽ ነው የሚታየው። እውነታው ይህ ነው። በጀርመን ከተሞች በበርሊን፣ ዲስልዶርፍ፣ ከለኝ፣ ዶተርሙንድ፣ ላይፕሲሽ፣ ሃኖቨር፣ ብሬመን፣ ሽቱትጋርት፣ ካልስሩወ፣ ኒደርራይንና ሃምቡርግ ከተማ የሚገኙ የአውሮፕላን ጣቢያ ሰራተኞች የስራ ማቆም አድማ መጥተዋል። ከዚህ ሌላ ፍራንክፈርትና ሙኒክ የሚገኙ ዓለም አቀፍ የአውሮፕላን ጣቢያ ሰራተኞች ባካሄዱት የስራ ማቆም አድማ ዓለም አቀፍ ተጓዦችን አውሮፕላን መሳፈር አልቻሉም። የቀድሞ የካናዳ ማዕከላዊ ባንክ ኃላፊ ማርክ ካርኒን ፓርቲያቸው ሊበራል ፓርቲ ባካሄደው ምርጫ በአብላጫ ድምፅ ሊቀመንበር ሆነው ተመረጡ። ማርክ ካርኒን በምርጫው ወደ 86 በመቶ ድምፅን አግኝተዋል። በዚህም የ59 ዓመቱ ማርክ ካርኒን የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶን በመተካት ጠቅላይ ሚኒስትር ሆነው ይሾማሉ። ተሰናባቹ ጠቅላይ ሚኒስትር ጀስቲን ትሩዶ በገጠማቸው ደካማ የህዝብ አስተያየትና በፓርቲያቸው ውስጥ ባለው የሀሳብ ልዩነት ስልጣናቸውን እንደሚለቁ ያስታወቁት ባለፈው ጥር ወር እንደነበር አይዘነጋም። ይህ የስልጣን ሽግግር የመጣው ካናዳ ከአሜሪካው ፕሬዝዳንት ከዶናልድ ትራምፕ አስተዳደር ጋር ከፍተኛ ውዝግብ በገባችበት ጊዜ መሆኑ ነው። ትራምፕ ስልጣን እንደያዙ ካናዳ 51ኛዋ የአሜሪካ ግዛት ትሆናለች ሲሉ መናገራቸው ብዙዎችን የካናዳ ዜጎችን አስደንግጦ አሳዝነውም ነበር። ጀስቲን ትሩዶን የሚተኩት አዲስ ተመራጩ ማርክ ካርኒን ካናዳ በፍጹም የአሜሪካ አካል አትሆንም ሲሉ ከወዲሁ አስረግጠው ተናግረዋል።